ንስሐ መግባት ያለበት ማን ነው? ወይም ንስሐ ለማን ነው የተፈቀደው? ብዙዎቻችን የሚመስለን ንስሐ መግባት ያለባቸው ትላልቅ አባቶችና እናቶች ይህም መቁረብ ስላለባቸው ይመስለናል። ወይም ደግሞ በእድሜያቸው በደንብ ገፋ ያሉ ያገቡ ልጅ የወለዱ ከዛ በኋላ ኃጢአት አይሰሩም ተብሎ ስለሚታሰብ ነው። ነገር ግን ቤተክርስቲያናችን የምታዘው ከ7 ዓመት ጀምሮ የ7 ዓመት ንስሐ መግባት ይኖርበታል። ለምን ቢሉ 7 ዓመት ተብሎ የተገደበበት ምክንያት አዳም በገነት ይኖረው 7 ዓመት ነውና ከ7 ዓመት ከ3 ወር ከ17 ቀን በኋላ በመበደሉ ከገነት ወጥቷልና በ7 ዓመት ኃጢአት ስለሚታወቅ አባቶቻችን ከ7 ዓመት ጀምሮ ንስሐ ይግቡ ብለው ያስተምሩናል። ስለዚህ ከልጅነታቸው ጀምሮ ልጆቻችን ንስሐ መግባት ብናስለምዳቸው፣ ትናንሽ ስለሰረቋት ብርና ከረሜላ ንስሐ እንዲገቡ ብናላምዳቸው ከዛ በኋላ የጸጸት ልብና የመመለስ እግዚአብሔር ደግሞ ይቅር ይለኛል፣ ዛሬም ብበድል ይመልሰኛል የሚለውን ሐሳብ በልባቸው ውስጥ እናሰርጣለን። እንዲሁ ደግሞ ወደ እግዚአብሔር እቅፍ መመለስ እየናፈቀን የአባትነት ፍቅሩን ተርበን ልጄ ብሎ እንዲጠራን እየናፈቀን በተለያዩ የጨለማ ሕይወት ውስጥ ሆነን በልብ ቁስልና በኃጢአት እስራት ውስጥ ያለን ዛሬ እግዚአብሔር ንስሐን ያዘጋጀው የመጣሁት ለጻድቃን ሳይሆን ለኃጥአን ነው እንጂ እንዳለ እግዚአብሔር ለኛ ለኃጥአኖች ስለመጣ እግዚአብሔር አይፈርድም፣ አይፈራረድም። ሊያክምን የመጣ ስለሆነ ንስሐ የቀረበው እህቴ ሆይ ላንቺ፣ ንስሐ የቀረበው ወንድሜ ላንተ ነውና ጊዜ ሳንሰጥ እኔ አልገባም ሳንል በየትኛውም በደል ውስጥ ብንሆን ወደ እግዚአብሔር ሮጠን እቅፍ ውስጥ ገብተን አባቴ ሆይ ማረን ልንለው ይገባል ማለት ነው። ይህን የመሰለ አጫጭር መልእክቶች ለማግኘት ይህን አካውንት ፎሎ ማድረግ እንዳትረሱ። እናመሰግናለን። በወር አበባ ላይ ያሉ እህቶቻችን ማድረግ ያለባቸውና የሌለባቸው ነገሮች በአጭር ደቂቃ። የመጀመሪያው ማድረግ ያለባቸው ነገሮች አንደኛ በቤተክርስቲያን ሄደው ጸሎት ማድረግ ይችላሉ፣ ቅዳሴ መካፈል ይችላሉ። በቤታቸውም የተለያዩ የጸሎት መጽሐፎችን መያዝ ይችላሉ፣ መሳለም ይችላሉ፣ መጸለይ ይችላሉ። እንዲሁም ጠበል በቤታቸው ያሉ ጠበሎችን መጠጣት መደባበስ ይችላሉ። እንዲሁም ዝክርና ጽዋዎች ላይ መካፈል ይችላሉ። ማድረግ ከሌለባቸው ነገሮች ውስጥ ምንም እንኳን ለቅዳሴ ሰዓት ቤተክርስቲያን መሄድ ቢችሉ ወደ ቤተ መቅደስ ውስጥ ግን መግባት የለባቸው። እንዲሁም ደግሞ ጠበል በቤተክርስቲያን ውስጥ ያሉ ጠበሎችን ሄደው መጠመቅ የለባቸው። እነዚህ ሁለቱ የተከለከሉበት ምክንያት ይህች ቅድስት ቤተክርስቲያን ክርስቶስ በደሙ ያነጻት ያከበራት ስለሆነች በዛ ቤተክርስቲያን ውስጥ ከአምላክ ካፈሰሰው ደም ውጪ የፍጡር ደም መፍሰስ የለበትም እና ይህ ምክንያት ለእህቶቻችን ተቀምጧል ማለት ነው። በቅዳሴ ሰዓት ይህንን ዜማ ሰምታችሁ ታውቃላችሁ? ሀበነ ንበርህ በዘዚአከ መንፈስ ቅዱስ ይላል ካህኑ። እኛም ይህንን ራሱን እንቀበላለን። ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ ስጠን ማለት ነው። በዚህ ጊዜ ካህኑ ይህንን ሲል እኛም ስንቀበል ማድረግ ያለብን እጆቻችንን ዘርግተን ቀጥ ብለን ልባችንን በአንቃይዶ ሕሊና ወደ እግዚአብሔር ሰቅለን በአስተውሎት ሆነን ይህንን ክፍል መቀበል ይኖርብናል። እያለ ይቀጥልና በቅዱስ ሥጋው በክቡር ደሙ በጵርስፎራ አጽናን እያለ ስለሚናገር ይህ እስኪያልቅ ድረስ እጆቻችን እንደተዘረጉ ይህንን ክፍል መቀበል ይኖርብናል ማለት ነው። ይህን የሚመስል አጫጭር መልእክቶች ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ። እናመሰግናለን። በቅዳሴ ሰዓት ወንጌል ዲያቆናት ወይም ደግሞ ካህናት በሚያሳልሙን ጊዜ ማለት ያለብን ምንድን ነው? ምንስ ማድረግ ይኖርብናል? ወንጌል ስንሳለም ይህን ያውቁ ኖራል። በመጀመሪያ ማድረግ የሚኖርብን ወንጌል በምንሳለም ጊዜ ቆብ ወይም ኮፍያ ወይም ደግሞ ሻሽ ያደረግን ከሆነ ስለ ወንጌሉ ክብር ስንል ይህንን እናወልቃለን። የቻልን አቅሙ ያለን ደግሞ ወንጌል ሲመጣ ቅዱስ ሰማያዊ ቃል ነውና ተንበርክከን ስግደት በማድረግ ለወንጌሉ ክብር ስንል እንነሳና ይህንን ቃል እንላለን። ነአምን በቃለ ወንጌል ቅዱስ። ምን ማለት ነው? ቅዱስ በሆነው የወንጌል ቃል እናምናለን እያልን እንሳለማለን ማለት ነው። ስለዚህ በቻልን ጊዜ ወንጌል በምንሳለም ጊዜ ሁልጊዜ ይህንን ሳንረሳ ነአምን በቃለ ወንጌል ቅዱስ ማለት ይኖርብናል ማለት ነው። ይህን የመሰለ አጫጭር መልእክቶች ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ። እናመሰግናለን። የምንናፍቀው የአብይ ጾማችን ደርሷል። እንኳን አደረሳችሁ በቅድሚያ እያልን
አዳፊ ነፍስ የመንፈሳዊ መሳሪያ ማስተማሪያ ትምህርት ቤት ለ3 ወር የሚቆይ የአብይ ጾምን በማስመልከት የበገና ትምህርት ወደ እናንተ አዘጋጅተናል። ልዩ የሚያደርገው የበገና ትምህርታችንን ከመማራችን ባለፈ በነፃ የ3 ወር የቅዳሴ ትምህርትን እንዲሁ አዘጋጅተናል። ስለዚህ በአብይ ጾም ቅዳሴያችንን እየተማረን እንዲሁ በማስቀደስ የበገና ትምህርታችንንም በ3 ወር ጨርሰን ልዩ በሆነ መልኩ የበገና ደርዳሪዎች እንድንሆን አዳፊ ነፍስ ጥሪውን ያቀርባል። ከእናንተ የሚጠበቀው ባዮ ላይ ባለው ስልክ በመደወል ወይም ደግሞ በውስጥ መስመር በማነጋገር መመዝገብ ይሆናል። አዳፊ ነፍስን ስለመረጣችሁ ከልብ እናመሰግናለን። መልካም ጾም። ንስሐ ስንገባ የረሳነው ኃጢአት ቢኖር ምንድነው ማድረግ ያለብን? እንደገና ደግሞ ንስሐ ከገባን በኋላ በንስሐ መካከል እንደገና ብንበድል ወይም ኃጢአት ብንሰራ ምንድነው ማድረግ ያለብን? እንደ አዲስ እንጀምራለን ወይስ ሁሉንም ትተነው የንስሐ አባታችን ጋር እንሄዳለን? ምንድነው ማድረግ ያለብን? ይህንን በአጭር ደቂቃ እንመልሰው። የመጀመሪያው ማድረግ ያለብን ንስሐ በምንገባበት ጊዜ የረሳነው ኃጢአት ቢኖር ቀኖናችንን ፈጽመን እግዚአብሔር ይፍታ ከተባለን በኋላ ካህኑ እግዚአብሔር ይፍታ ብሎ ይቅር ካስባለን በኋላ ያ ኃጢአታችን ብናስታውስ እግዚአብሔር ይቅር ይበላችሁ ሲለን ካህኑ ያለው ምንድነው? በሐልዮ በነቢብ በገቢር በማሰብ በመናገርና በማድረግ የሰራ ነው። እኛ የረሳ ነው ሴጣን የሰወረውን እግዚአብሔር ይቅር ይበላችሁ ስለሚለን ካህኑ የተረሳ ኃጢአት ሁሉ በካህኑ ጸሎት ስለሚሰረይ ስለነዛ ኃጢአቶች ከዛ በኋላ መጨነቅ የለብንም። ነገር ግን አስበን በቀመር ወይም በስሌት ልንደብቀው ያሰብነው ኃጢአት ግን ቢኖር መጽሐፍ እንደሚነግረን እኛ የሰወርነውን እግዚአብሔር ያየዋል ይመለከተዋልና ኃጢአቱን የሰወረ አይለማ ኃጢአቱን የተናዘዛት ግን ይለማል ይጠቀምበታል እንደተባለ ኃጢአታችንን መሰወር አይገባንም ማለት ነው። እንዲሁ ደግሞ በተመሳሳይ መልኩ ንስሐ ከገባን በኋላ በቀኖና መካከል ኃጢአት ብንሰራ ብንበድል የንስሐ አባታችን ጋር ቀኖናችንን ከፈጸምን በኋላ ሄደን በንስሐ መካከል ይህን በድያለሁ ምን ላድርግ ብለን ካህናችንን እናማክራለን። እሳቸውም አመዛዝነው ምንም ችግር የለውም ብለው ጸሎት ካደረጉልን እሰየው። ነገር ግን ደግሞ ቀኖና የሚያሰጥ ከሆነ ደግሞ ጭማሪ ቀኖና ሰጥተው ቀኑን አራዝመው በቀጣይ ለጸሎት እንደሚጠሩን ቤተክርስቲያናችን ታስተምራለች ማለት ነው። ይህንን የሚመስል አጫጭር መልእክቶች ለማግኘት አዳፊ ነፍስ የመንፈሳዊ ትምህርት ማስተማሪያ የቲክቶክ ቻናላችንን ፎሎ ማድረግ እንዳትረሱ። እናመሰግናለን። በቅዳሴ ሰዓት ላይ ለምን ይሆን ሰላምታ የምንሰጣጠው ወይም ሰላም ብዙ ጊዜ እንባባለንና ሚስጥሩ ግን ምንድነው እናውቀዋለን ወይ የሚል ጥያቄ ነው። ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበይናቲክሙ በአማሃ ቅድሳት ሲል ዲያቆኑ ክርስቶስ አምላክነ እያልን እኛ እርስ በእርስ ሰላምታ እንሰጣጣለን። ይህም ምሳሌነቱ ምንድነው ወይም ደግሞ የታዘዘው ምንድነው ቢባል ስለ ሰላምና ስለ ፍቅር ጸልዩ ብሎ ዲያቆኑ ያዘዘው ስለሆነ እርስ በእርሳችን ፍቅርን መስበክን ሰላምታን መስበክን ለማሳየት እርስ በእርስ ሰላምታ እንሰጣጣለን። ነገር ግን ቤተክርስቲያን የደነገገችው በሥርዓት መጽሐፉም በቅዳሴ መጽሐፍም ላይ እንደተቀመጠው ሰላምታ መሰጣጠት ያለበት ሴት ከሴት ጋር ብቻ፣ ወንድም ከወንድ ጋር ብቻ፣ ካህናትም ከካህናት ጋር ብቻ ነው። ወንድ ከሴት ጋር ሰላምታ መሰጣጠት የለበትም። ለምን ቢባል ወንድ ከሴት ጋር ሰላምታ ቢሰጣጥ ቅዳሴ መሃል ላይ እንደው የምታምር ሴት እንኳን ቢያይ ከቅዳሴው ተመስጦ እረስቶት ከዛ በኋላ ያችን ሴት ልይ አለች የለችም እያለ ሐሳቡ ሊሰራረቅ ስለሚችል ወደ ሌላ ወደ ክፉ ሐሳብም ሊወስድ ስለሚችል ወንድ ከወንድ ጋር ሴት ከሴት ጋር ካህናት ከካህናት ጋር ሰላምታ እንዲሰጣጡ ቤተክርስቲያናችን ታዛለች ማለት ነው። ይህን የሚመስል አጫጭር መልእክቶች ለማግኘት የእኛ አካውንታችንን ፎሎ ማድረግ እንዳትረሱ። ከልብ እናመሰግናለን።